ሰላም 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 እንዴት ናችሁ የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ እኛ አለን ፈጣሪ ተመስገነ ይሁን እናንተ እንዴት ናችሁ በያላችሁ በሰላማችሁ ብዝት ይበላልኝ ዛሬም እንደተለመደው እንግዲህ አነጋጋሪ በሆነ ቪዲዮ ወደ እናንተ መጥቻለሁ ሰሞኑን እንግዲህ የነሩታና የነሄርሜላ የነ አብርሃም ጉዳይ የማይጨበጥ የማይዳሰስ አጀንዳ ሆኖ ያነጋገረ እንዳለ ታውቃላችሁ ዛሬ ሄርሜላ እሳት ጎርሳ እሳት ለብሳ ነው የሚባለው ሩታ ጋር ሄዳ በቀጥታ ማለት ነው አብርሃምን እንድትተውላት በግልጽ አማርኛ ጠይቃታለች በጣም እንግዲህ አብርሃም አነጋጋሪ ሰው ሆኗል ማለት ነውና አነጋጋሪ ሆኗል ሁለቱን ሴቶች ያፋጀ ነው ማለት ነውና በጣም ከባድ ነገር እየተፈጠረ ነው ያለው እንግዲህ ሄርሜላ ምን አድርግ ያለው ትችላታለው እኮ ለምንድነው እኔ ልትሆኝ ያልቻለችው እያለች ነው ወርቁን ምን ያልገዛውም እያለች ነው ነገር ግን ብዙ መረጃዎች እየወጡ እንዳሉ ከሆነ የገዛችው እሷ መሆኗን ተረጋግጧል ማለት ነው ጓደኞቿም የሱ ጓደኞች ማለት ነው ለምሳሌ እነ እዩም እሷ እንደገዛች እየተናገሩ ነበር ትላንትና ብዙ ጓደኞቹ እንግዲህ እሷ እንደገዛች ሄርሜላ እንደገዛች ካሌብም ዛሬ እንደውም እሷ ነች የገዛችው የሚል ነገር ተናግሯል ማለት ነው ስለዚህ ሄርሜላ ደግሞ እኔ እዚህ ውስጥ የለውበትም እያለች ነው ምንድነው መጨረሻው የሚለው ነገር አብረን የምናየው ጉዳይ ይሆናል ማለት ነው በዛሬው ቪዲዮ እንግዲህ ሩታም ትንሽ መስመሯን የሳተችበትን ንግግሮችን እናያለን የምታደርጋቸው ነገሮች ትክክል ያልሆኑ ሄርሜላ የተቆመቻት እንደዚህ ባይሆን በላይ የተቆመቻት ግን ትክክል የሆኑ ነገሮችን አብረን የምናይ ጉዳይ ይሆናል እናንተ ማሳብ አስተያየት ሰጡበት እኔም እንደተለመደው ከዚህ ወደ እናንተ ሐሳብ ሰጥበታለሁ ማለት ነው ወደ ቪዲዮ እንሂድ እስቲ ምንም ማላቅ ምንም ማልረዳ ምንም የማይመስለኝ አይነት ስሜት የሚሰማችሁ ሰዎች አላችሁና ወይም ዝም ያለ ሁሉ ጥፋተኛ አርጋችሁ የምትወስዱ ሰዎች አላችሁ በዛውም ልክ ደግሞ ሩታም እንደዚህ ሐሳብ ይያላት ስለሆነ ዛሬ ቤቷ መሄድ አስቤያለሁ ይሄ ልጅ ቢያንስ እኔ ከኔጋ ከሱ ጋር ከሄርሜላ ጋር አልየው ብላለች እሺ ብዬ ይሄን ውሳኔ ወስኛለሁ ለአብርሃም ስል ማለት ነው ግን ደግሞ አሁን ሰላም በሆኑ ታይም ላይ ደግሞ የኔን ስም አንስታ ባላደረኩት ነገር ባላሰብኩትም ባልተፈጠረ ነገር እንደዚህ ያለች የኔን ስም አንስታ ልክ አይደለም ምናልባት እንግዲህ ይሄንን ያነሳችሁ መረጃዎች ደርሷት ነው ካሊብ እንደው መረጃውን የነገራትም ካሊብ እንደሆነ ነው መረጃው እየወጣ ያለው ለሄርሜላ ወርቁን እንደገዛች ስለዚህ ሄርሜላ አንቺ ስላልወጣሽ ይመስለኛል እንግዲህ ሩታ ያንቺ ጉዳይ ከሷ አይምሮ ውስጥም ሊወጣ ያልቻለው ማለት ነው እንዳየነው ደስተኛ ነበረች አይደለ በጣም ደስተኛ ነበረች ነገር ግን ወዲያው ነው በማግስቱ ሌላ ችግር የተፈጠረው ማለት ነውና ወርቁ ከሄርሜላ በኩል እንደመጣ መረጃው ደረሳት ከዛም በኋላ ጸቡ የተፈጠረው እዛ ጋር ነው ስለዚህ ሄርሜላ ወጥቻለሁ ትላለች ግን መረጃዎች የሚያሳዩት ደግሞ ሄርሜላ እንዳልወጣች ነው ዛሬም እንግዲህ እኔ ዝም ያልኩት ወይ ፈርቼ ወይም ደግሞ ጥፋተኛ ሆኜ ሳይሆን ነገሮቹን ለማብረድ ፈልጌ ነው እያለች ነው ዝም ያለ ሁሉ ጥፋተኛ ነው ማለት አይደለም ብላለች ኦፍ ኮርስ ዝም ያለ ሰው ጥፋተኛ ነው ማለት አይደለም ግን አንቺ ጥፋተኛ አይደለሽም ብለን ለመናገርኛም እንቸገራለን ማለት ነው ማድረግ የሌለብሽ ነገር አድርገሽ ከሆነ ማለት ነው መረጃው ትክክል ከሆነ ማለት ነው ያው ብቻዬን በሄድ የሆነ ነገር ይፈጠራል ወይ በቃ አላቅም ምናልባት የሚፈጠረው ነገር አይታወቅምና ለዛ ነው ዩም አብሮኝ እንዲሄድ የጠራሁት እኔ ነኝ የደወልኩለት በጣም በመጀመሪያ ሰው ግቢ ውስጥ መሄድ ለምሳሌ ሄርሜላ ትልቁ ጥፋትሽ ደግሞ ባለፈው አብርሃም እሺ ተሰራ ይዞሽ ሄደ ዛሬ ደግሞ ቤተሰቦቿ ግቢ ሄደሽ ሰላም እንደማይፈጠር በእርግጠኝነት ታውቂዋለሽና እዛ ሄደሽ ለመረበሽ ዝግጁ መሆን ማለት ነውና ባቴጂ ጥሩ ነበር ይሄ ትክክል አይደለም አሁንም ቢሆን ያደረግሻለሽ በቃ ለምን ወይም ደግሞ እሷ ሌላ ጋር ጠርተሽ እንኳን ማናገር የምትችይበት መንገድ መፍጠር ነው ያለብሽ እንጂ ይሄ ትክክል አይደለም የሰው ግቢ ሄዶ መረበሽም ነው የሚሆነውና ትክክል አይደለም ያደረግሻለሽ አሁንም ቢሆን ማለት ነው እኔ ትግስቴ አልቋል ከዛ ባለፈ ደግሞ አብርሃም እንደዚህ እየተጎዳ ልጁን በጣም እየተጎዳ ነው በቃ ማለት ወንድ ልጅ ነው ትግስት የሚባል ነገር እየተፈታተነች ነው በጣም
ስለዚህ ጉዳይ አንቺን አይመለከትሽም እውነት ለመናገር ማለት ነው ስለ ሩታና ስለ አብርሃም በሁለቱ መሃል ስለሚፈጠረው ነገር የሚመለከትሽ ነገር የለም የባልና ሚስት ጉዳይ እስከሆነ ድረስ ማለት ነው ምናልባት እኔ ሐሳብሽን ልጋራ የምችለው ሩታ እንግዲህ አብርሃም ታናግርበት ነገሮች መንገዶች ትክክል ናቸው ብዬ አላምንም ለምን ትንሽው ለሰው ልጅ ክብር ያስፈልጋል ሴት ናት ባሏን ማክበር መቻል አለባት ያለ መግባባትም ቢሆን በዚህ ልክ መሆን የለበትምና ያው ስትናገር አትጠነቀቅምና ያን ነገር እንግዲህ ዛሬ አይደለም ከዚህ ፊትም እኔ እንደዚህ ያለ ቪዲዮ ሰርቻለሁ በቃ በዚህ ልክ መነጋገር የለባቸውም ይሄ ነገር ነገ ከነጎዲያ እኮ ልጃቸው ይሄንን ቪዲዮ በሚያይበት ሰዓት እንዴት እናቱ አባቱን እንዴት ዲስሪስፔክት እንደምታደርግ ሲያይ የሚሰማው ስሜትም ስላለ ማለት ነውና ባይሆን እኔም ደስተኛ ነኝ ገብቷቸዋል ግን አንቺ ሄደሽ ለምን እንደዚህ ታደርጋያለሽ ምናምን ማለት አትቺ መብትም የለሽምና በተጠነቀቂ ጥሩ ነው ስለዚህ ሄጅ ያለው ነገር ላስረዳት እሞክራለሁ አብርሃምን በዚህ ልክ ባትጎዳው እኔ ደስ ይለኛል ምክንያቱም አሁንም ቢሆን እኔ ተውኩላት በቃ ይሁን ደስታቸውን የመረጥኩት እኔ አብርሃም ምናልባት ከኔ ጋር ሆኖ ከረበሻት በሚለው ነው እንጂ ስለዚህ እውነት ነው ማለት ነው ሲባል የነበረው ነገር እውነት ነው ማለት ነው የተውኩላት ካልሽ አብርሃምን በሌላ መንገድ አጥመደሽው እንደነበረና በጥርጣሬ ሁሉም በግልጽ አማርኛ ማለት ነው አብርሃምና ሄርሜላ ፍቅረኛሞች ሆነዋል የሚሉ ነገሮች እውነት ነበሩ ማለት ነው ስለዚህ ተውኩላት ማለት እንደዛ አይደል አይደለ ስለዚህ እውነታውን ነግረሽናል ማለት ነው አሁን አብርሃምን ከአብርሃም ጋር መለያየት ፈልጌ አይደለም ደስታቸው ላይ መመለስ አብርሃም ድጋሚ ዲፕሬሽን ውስጥ ቢገባ እሱ እንዳይጎዳው ነው አሁንም ዝም ያልኩት በቃ በአብርሃም ብዙ ነገር ሆኛለሁ ግን ደግሞ አንዳንዴ አይሆንም ወይም ደግሞ በቃ ምናልባት ለኔ አልሆነም ተብሎ የተተወውን ነገር በዚህ ልክ እሱንም እንድትገፋው አልፈልግም ምክንያቱም ተመልከቱ እንግዲህ ስለዚህ በግልጽ አማርኛ አብርሃምን አሁን የራሷ ማድረግ እንደምትፈልግ የተወችላት ለሩታ ብላ እንደሆነ እየተጎዳች ኦፍ ኮርስ ልክ ነው ታማ ሆስፒታልም ገብታለች በአብርሃም ጉዳይ እንደሆነም ራሷ መጣ ተናግራለች ማለት ነውና አንተም ማጣት አልፈልግም ብዙ ነገሮችን ብላለችና እንደዛሉ ነገሮች ተፈጥረዋል አሁን ደግሞ እንግዲህ ጭራሽ ከሩታ ጋር የላሰጣ ገባ ውስጥ በመግባት አብርሃምን ወደ ራሷ መመለስ እንደምትፈልግ አይነት ነገር ነው እንግዲህ አሁን የምናየው ማለት ነው ያንም የአብርሃምን በመተዋ አልተወቹም ኦፍ ኮርስ በትቻዋለሁ ብላ ነው የምታስበው እሷና በእነሱ መሃል ወጥቻለሁ ብላ የምታስበውና ያ ነገር ትክክል እንዳልሆነ ነው እንግዲህ አሁን እየነገረችን ያለችው ማለት ነው ወንድ ልጅ ነው ክብር ያስፈልገዋል በዛ ልክ ስትንቀው በዛ ልክ ስትናገረው እኔ ማየት አልፈልግም ኦፍ ኮርስ ክብር ያስፈልጋል ምንም ጥያቄ የለውም ወንድ ልጅ ብቻ ሳይሆን ሴት ልጅም ልትከበር ይገባል ይሄ ምንም ጥያቄ የለውም የሰው ልጅ በአጠቃላይ ሊከበር ይገባል ሴት ልጅ ደግሞ ባሏን ማክበር ግዴታ ነው ይሄ ምንም ጥያቄ የለውም ግን አንቺ እዚህ ውስጥ አይመለከትሽም ነው አሁን ሄደሽ ባልሽን አክብሪው ባልሽን እንደዚህ አታድርጊው ምናምን ማለት አትችይም ገብቶሻል አይደለ ምን ይመለከትሻል አይመለከትሽማ ገብቶሻል ምክንያቱም አንቺ ምንም አይደለሽም እነሱ መሃል ማለት ነው ግልጽ እንደነገርሽን አብርሃም በቃ ጀስት ፍቅረኛሽ ከሆነ ኦፍ ኮርስ አብርሃም ነው ያንን ነገር ትቶም ወደ አንቺ መምጣት የሚችለው አብርሃም ነው ስለዚህ እዛ ሄደሽ ሌላ ነገር ውስጥ መግባት አትችይም እንደዚህ ዲስሪስፔክት እያደረገችው እሱ በዛ ትግስት እንደዛ እየለመናት ለምን እዚች ጋር እኔ ከነሱ ህይወት መውጣቴ የቱ ጋር ነው የጠቀመው ጥራት አንዴ ውጭ ላይ ብናወራ ይሻላል እንግዲህ እነ ሩታ ግቢ ሄደዋል እዩና ሄርሜላ ያው መታለች እንግዲህ እሷ ማለት ነው እንዴነሽ አሉ እንግዲህ ሰው በዚህ ልክ እየጠላት ሩታ ሄርሜላም ብዙም መመላለሷ ትክክል ነው ብዬ አላስብም በቃ አንዳንዴ የጠላችሁን ሰው መተው ያስፈልጊ ነው ገብቷችኋል አይደል ድርጊትሽ ነው ኦፍ ኮርስ እንድትጠል ያደረገሽና ዛሬ እዚህ መገኘትሽ አንደኛ ለሩታ ቤተሰቦችም ያለሽም ክብር የሚያሳይ ነው ክብር የለሽም ማለት ነው ክብር እንደሌለሽ የሚያሳይ ነውና እዚህ መመላለሱም ትክክል አይደለም ዛሬ መጣሁት ቤትሽ ላይ ምንም በመጥፎ ነገር እንድንነጋገር ምናምን አይደለም ባለፈው ታብዙ ተናግረሻል ዝም ብዬሻለሁ ዛሬ ደግሞ የኔን ስም አንስተሽ ከአብርሃም ጋር የምትጣይበት ምክንያት እንደገና ደግሞ በዚህ ልጅ የምትጎጂበት ምክንያት ቢያንስ በኔ ስም ባይሆን አንድ ነገር ነው ለምን አንቺ ተናግረሽ እኔ ዝም የምልበት ምንም ምክንያት የለም በዛ አሁን አይበቃም
እንግዲህ እዚህ ሄዶ በዚህ ልክ መንፎከሩ ምን ማለቱም እሷ የሰማችውን ነገር ነው የተናገረችው ምክንያቱም ወርቁ የተገዛው በሄርሜላ እንደሆነ መረጃው ደርሶታል ያደረሱትም የአብርሃም ጓደኞች ናቸው የቅርብ ጓደኞች ናቸውና ከዛ መረጃውን ሰምታለች ስለዚህ ያንን የተናገረችው ሂድና መልስላት ነው ያለችው ሌላ ነገር ምን ማለችው በቃ ወርቁን እንፈልግም ሂድና መልስላት ነው ያለችው ምን አገባሽ አልገባኝም የኔን ስም ማንሳቱ ለምን አስፈለገ ከዛ ባለፈ ደግሞ በቃ ከህይወቴ ውጪልኝ ያልሽኝ ወጣሁኝ አይደል እንዴ ለምንድን ነው በዚህ ልክ እሱንስ እንደዚህ በእንደዚህ አመጣህ የማይሆን ምክንያቶች እየፈጠርሽ ከሱ ጋር መጣላቱ ለምን በቃ ታውኩልሽ አይደል እሺ ህይወትሽን የኖርሽ ነው አሁን የኔን ስም አንስቶ እንደ አዲስ ነገሮችን መጣላት ለምን አስፈለገ ከዛ ባለፈ ደግሞ በዚህ ልክ እሱ እንድትጎጂው አልፈልግም ቢያንስ ተመልከቱ እንግዲህ በዚህ ልክ ሚስቱ ጋር ሄዳ በዚህ ልክ እንድትጎጂው አልፈልግም ማለት ምንድነው አንቺ ያለሽ ከሱ ጋር ያለሽ ነገር በግልጽ ኦሬዲ እየነገርሽን ስለሆነ ያው ሩታን በደንብ እንድትረዳ ያደርጋታል ማለት ነው ደስታው ይመለሳል ብዬ ነው አስጨርሽኝ አሁን ምንም ጸብ አልፈልግም ቤትሽ ነው የመጣሁት ቢያንስ መስራት ባለው መልኩ እንነጋገር ያ ማለት ደግሞ የተናገርሽው ነገር ሁሉ ልክ ነው ማለት አይደለም ስለሚገባሽ ያለ ቦታሽ ስለተገኘሽ ስለሚገባሽ ተናገርኩሽ ቀራለሽ ሲያንስሽ ነው አይገርምሽም ግን ደግሞ ልጁን ለምንድን ነው የምትጎጂው ለምንስ በዚህ ልክ ዲስሪስፔክት አድርጊዋለሽ ማንንም ሰው ቀና ብሎ የማያናግረውን ሰው በዚህ ልክ ለምንድን ነው ስለወደደሽ ለምን ዲስሪስፔክት ማድረግ አስፈላጊ ነው ብዬ አላስብም ሩታም ያጠፋችውን ይሄ ምንም ትክክል አይደለም እኔም እስማማበታለሁ ይሄን ሐሳብ ማለት ነውና አብርሃምን በሰላም እንኳን ማናገር አትችልምና ይሄ ነገር ትክክል አይደለም ምክንያቱም ቀደም እንደነገርኳችሁ ነው ይሄ አንደኛ ለቤተሰብ የሚፈጥረው ሌላ ችግር አለ ገብቷችኋል አይደል እሱ ቤተሰቦች ያሉ ሚስቱ ማታከብረው ባል ምናምን ብዙ ነገሮች አሉ ሳይኮሎጂካሊ ብዙ ነገር ያመጣልና መሆን የለበትም እንደዚህ በቃ ለምን ትንቂዋለሽ እኔ አሁን ላንቺ ብዬ ለሱ ብዬ ነው ነገሮችን የተውኩት አይደል እሱ ወንድ ነው አይደል ሪስፔክት ይፈልጋል ፍቅር ይፈልጋል ትሪት ይፈልጋል አንድ ሰው ቢያንስ ቤቱ ሲገባ የሚያስፈልጋው ነገሮች አሉ አይደል እንዴ ለምንድን ነው በዚህ ልክ ልጁን የምትገፊው በመጀመሪያ ደረጃ በመውጣትሽ በጣም የተንገበገብሽ ነው ለሲው አቋውንሽ በነገራችን ላይ ሩታም እዚያ ማሰብ ያለብሽ አብርሃም መመለሱን እንደ ጥሩ አጋጣሚ መጠቀም ያለብሽ ይመስለኛል ማለት አልፈልግም ካልሽ ደግሞ ኦቨር መግፋትም ወደ መጀመሪያው እንዲመለስ ከሄርሜላ ጋር ያለው ነገር እንዲያጠብቅና ያላሰበው ነገር ምናልባት ውስጥ እንኳን ካሌለ ማለት ነው ምክንያቱም አሁን እየሰማን እንዳለ ነው ከሆነ ሁለቱ መስመር ላይ እንደሆኑ ነው ምን የምረዳው ማለት ነውና ካሌለ ግን ያላሰበው ነገር ውስጥ እንዲገባ እየገፋፋሽው ስለሆነ በተጠነቀቂ ጥሩ ነው ብዬ አስባለሁ መጣት ስላለብሽ ነው በነገር ግዴታሽ ስለሆነ ሲቀጥል ደግሞ እኔ እሱን በምንም አይነት ወይ ላውራው ምንም አይመለከትሽም ማያገባሽ ውስጥ ገብተሽ ነው ያቦካሽ ያለሽ ይመለከተኛል በጣም ማከብረው በጣም አዎ አይመለከትሽም ስለማይመለከትሽ አብርሃምን ከሌላች ሰዎች ጋር ቢሆን ኦፍ ኮርስ ልክ ነው ይመለከትሻል እንበል አብርሃም የተጣላው ከሌላች ሰዎች ጋር ሆነ ከሚስቱ ጋር የሆነው ነገር ግን አንቺ አይመለከትሽም የሚስትና የባልና የሚስት ጉዳይ ስለሆነ ማለት ነውና ስለዚህ ትክክል አይደለም አንድ ነገር ላስረዳሽ ስለማያገባሽና ስለማይመለከትሽ ነው ውልቅ ያልሽው ከኔ ጋር ሲሆን ጥሩ ታይም ያሳለፈ ነበር ያ ማለት ደስተኛ ሆኖ ያያውት ነበር ከዛ በኋላ ደግሞ ያ ደስታው በየሆነ ታይም ላይ ደግሞ አንቺ መጣሽና ነገሮች እየተበላሹ መጡ ያ ማለት ስለዚህ አብርሃም ካንቺ ከሩታ ይልቅ እኔ ጋር ቢሆን ደስተኛ ነው ያልሽ ነው ስለዚህ ተውይንልኝና አብርሃም እኔ ደስተኛ ላድርገው ያልሻት ነው ማለት ነው ይሄ ነው በቃ ጥያቄው የጣላችሁበትም ካንቺ ጋር እንደደበረው አውቃለሁ ግን ደግሞ ለምን ትገፊዋለሽ በዚህ ለምን ትንቂዋለሽ ወንድ ልጅ ነው አባቴስ ቢሆን ብለሽ ለምን አታስቢም እናትሽ አባትሽን ስትሰድበው እንደሚሰማው ለምን አይደብርሽም እኔ እዚህ ጋር ቆሜ በዛ ልክ ሪስፔክት በሰው ፊት የምታደርጊው ነገር ምንም ደስ አይልም ለምን ወይ ለኔ of course ይልቀቂልኝና እንዴት ክብር እንደሆነ እንዴት ወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው እኔ በዚህ ልክ የሚገርም ነው እንግዲህ ይሄን ነው በግልጽ አማርኛ አብርሃምን ተይልኝ ብላት በግልጽ አማርኛ ጠይቃታለሁ ይሄ ነው እንግዲህ የቀራት ማለት ነው ይሄን የቀራት ካሁን በኋላ እንግዲህ አብርሃምና ሄርሜላ ምናልባት ተጣምረው ለናያቸው እንችላለን ማለት ነው እንደዚህ እንደሚያንገበግብሽ አልገመትኩም ነበር የሆነ ታይም ወደኔ ከተመለሰ ወይኔ በቃ ተመለሰ አጣሁት ምናምን ብለሽ የተንገበገብሽ ያንን ስሜት ነው ፊትሽ ላይ ያየው ያለው ገባሽ ፊት ላይ ምንም ታዩ ነገር የለም ነው ማዝነው ነው አይ እኔ እንደዚህ በእንደዚህ ልክ ለመሆን ሲጀመር ወይኔ ባለፈው እኮና አቤል ነግሮኝ ነበር ራስሽን ሁላ ልታጠፊ ደርሰሽ ነበር አሉ ያንን ነገር ያወኩኝ እኔ እሱን ሲመጣ ብዬ መቀበሌ
ምን የሚቆጭሽ ነገር አለ ታዲያ ሩታ? ምክንያቱም ሰምተሻል ባልሽን ስለምትፈልጊው ነው እያንዳንዱን ነገር ሲያደርግ እሺ ያልሽው ማለት ነው። ስለዚህ ይሄንን ቆም ብለሽ ማሰብ ያለብሽ ይመስለኛል። በቃ አሁን እንደውም በመባነኛ ነው። ምክንያቱም አንቺ አብርሃም ከገፋሽው ሄርሜላ የቱ ጋር እንደቆመች ማለት ነው። ከአንዳንድ አብርሃም ጭልፍ ልታረገው እንደምትችል ተጠንቀቂ። ሳጋ ነው ያጠፋሁት። አም ሶሪ በጣም ተጎድተሻል። ወጣሁኝ ካልሽኝ እኮ ሲጀመር መመላለስም አይጠበቅብሽም። እኔ ዝም ብለሽ ትላንትና መጣሽ ዛሬ ደግሞ ወጥቼ እኮ ዝም ብዬ ህይወታችሁን እየቀጠላችሁ ደስተኛ በነበራችሁበት ታይም የመጣሁት ነገር የለም። ይሄ ማንንም ያውቀው ነገር ነው። ግን ደግሞ የኔን ስም አንስተሽ እንዳሁን እንዳንዳዲስ ስሚኝማ በጃዙር ካላገኘሁት ብለሽ እኮ እርያሽ ነበር። ምን ነው ላስታውስሽ እንዴ? አዎ እንግዲህ ሆስፒታል ታማ ምናምን በመግባቷ ኦፍ ኮርስ ልክ ነው። ብዙ ጊዜ እንደማቀው ከሆነ ዝም ብሎ ዘው ማለት አባዝ ያለብሽ። እዚህም ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናት አባቴ ቤት ነው። ሰምተሽኛል አይደለ? እንደ አመጣልሽ ጭራሽ ሌላ ድብድብ ውስጥ ሊገቡ ነው። ኧረ ተው ትክክል አይደለም። ሳትሩታ አታብዡ። አሁን ስለታች ነው እንደ አመጣልሽ ዘው አትበይ። እንደዛ ሳይሆን እንነጋገራለን ብላ ይሄ የተከበረ ያው እንግዲህ እዩም እንግዲህ እንዲ የሚል አይነት ሰው ስለሆነ አንዴ ከሄርሜላ ጋር አንዴ ከሩታ ጋር የሚሆን ሰው ስለሆነ የእናት አባቴ ቤት ነው። እጅ መሰንዘር ለምዶብሻል አውቃለሁ። እንደዛ ደግሞ የምታደርጊኝ ሰው አይደለም። ቤትሽ መጥቼም እንደዛ የምታደርጊኝ ሰው አይደለሽም። በቃሽ። ይኸውልህ ልንገርህ በህይወቴ እንደሱ የታገስኩት ሰው የለም። እንዴ ላንጠባጥብሽ ይችላል አይገርም? ጭራሽ ማለት ነው እንዴ ቲኳንዶ ምናምን ነገር እቺ ትሞክራለች እንዴ? እንዴት ነው ያማታ እንዴ? ጫፊ እንዳትነኪ ያላበዛሽው። ኧረ እባክሽ አበዛሹ በጣም። እስካሁን ዝም ተብዬሻለሁ። እንደዚህ እንደ ጅራፍ ነው ማጮሽ ጋር በተከበረው ቤትሽ መተን ውጪ ላይ እንሞክረው። ሴቶቹ ተጨረሱ። የትም ችግር የለብኝ። እንደዚህ ዙሪና መንገዱ ያውና አትንኪኝ። ና ውሻ ልትለቅባቸው ነው እንግዲህ አላለች። ምክንያቱም ከኋላ የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ በዝት ይበላለኝ። ቻው